በደረቁ የብርቱካን ልጣጭ እንደዚህ ገራሚ የሆነ ቅባት ሰርቻለሁ። የሚገርም ነው በሉት፣ የምር ማለት ነው። በጣም ነው ፊት የሚያሳምረው። እሺ ይህን አስተማሪ ቪዲዮ በመጀመሪያ ላይክ በማድረግ የጀምሩት። አመሰግናለሁ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በትህትና ጠይቃችኋለሁ። ሁላችሁንም ከልብ አመሰግናለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልኝ። ዛሬ በዚህ ቪዲዮ ቆንጆ የሆነ የብርቱካን ደረቁን ልጣጭ አሳያችኋለሁ። ጥቅሙን፣ ቅባቱን። እናንተ የሚጠበቀው ታዲያ ቪዲዮን ላይክ በማድረግ መጀመር ነው። የብርቱካን ልጣጭ እኔ ቀስ ብዬ ነው ያዘጋጀሁት። እንደምታዩት በዚህ መልኩ ቤት ውስጥ እያደረግኩት እገኛለሁ ማለት ነው። ያው አንዴ አይደለም ያጠራቀምኩት፣ ቀስ እያልኩ ነው ሁሉንም ያጠራቀምኳቸው። እንደዚህ ይደርቃል። ያለ ፀሐይ ብርሃን ማድረቅ ትችላላችሁ። በነገራችን ላይ እኔ መጨረሻ ላይ ነው በፀሐይ ብርሃን ያደረግኩት፣ ግማሽ ቀን ማለት ነው። ምክንያቱም ላም ብሎ እንዲፈጭልኝ ብዬ ማለት ነው። ከዛ ውጭ ግን በዚህ መልኩ ነው ያደረግኩት። እንደምታዩት ሶፍት ላይ ዘርሬዋለሁ። እንደዚህ ነው የምናደርገው። ያው ብርቱካኖችን መጀመሪያ በሎሚ ወይም ባቾቶ እጥብ ታረጉታላችሁ ጽድት እንዲል ማለት ነው። እና ይህ ዳይሬክት ቆዳችን ላይ የምናደርገው ነው። ሲደርቅ ደግሞ እንደዚህ ነው። ይሄት በቀላሉ ይሰባበራል ማለት ነው። እና ያው እንዲፈጭልን በደንብ እናደርቀዋለን። የቤታችን ዝርር አድርጋችሁ። ይሄ በጣም ቀላል የሆነ አሰራር ነው። በዛ ላይ ደግሞ ለቆዳችን በጣም አሪፍ ነው። በቫይታሚን ሲ የበለጸገ ነው። በተለያዩ ንጥረ ነገሮች አሉት በውስጡ። አሁን ይሄ በፀሐይ ብርሃን ልክ ልፈጨው ስል ግማሽ ቀን በፀሐይ ብርሃን ነው ያደረግኩት። በፀሐይ ብርሃን ስታደርቁ ከላይ ከልሉት። ለምን አቧራ እንዳይገባና እንዳይቆሽብን ማጠብ ስለማንችል ግዴታ እንደዚህ መሸፈን አለብን። እና የሆነ ነገር ትጭኑበታላችሁ ማለት ነው። ከዛ እንመለሳለን። በመቀጠል እኔ አንስቼ አምጥቼዋለሁ። ያው እንዳይረዝምባችሁ ነው ቆረጥ ማደርገው። እንደምታዩት ሳህን ላይ አድርጌዋለሁ። ደርቆልኛል። አሁን ፈጭቼ ደግሞ እመለሳለሁ። አብራችሁኝ ቆዩ። አመሰግናለሁ። ሰዎች ፈጭቼዋለሁ። እንደምታዩት በጣም ነው የሚያምረው፣ የምር ማለት ነው። ይሄ የመፍጫው የቡና መፍጫ ትንሿ የቅመም መፍጫ፣ በሷን መፍጨት ትችላላችሁ። እሺ። እና ያው ሲደርቅ እንደዚህ ይፈጭልናል። አንድ ጊዜ ብቻ ነው የፈጨሁት እኔ። ይህንን ደግሞ በወንፊት እናጣራዋለን ማለት ነው። እዚህ ጋር እንደምትመለከቱኝ እነፋዋለሁ። ምክንያቱም ይሄ ከላይ ያለውን አስቀምጠዋለሁ። ቅባት ስትሰሩም እንደዚሁም ደግሞ ሌላ ጊዜ ሳደርቅ አብሬ ፈጨዋለሁ ማለት ነው። አያችሁት? አልጥለውምና እናንተም እንዳትጥሉ። ይሄ ቀላል አዘገጃጀት ነው። ቅባቱንም የምሰራው በጨለማ ስለሆነ ምንም እሳት አይነካውም። እንደምታዩት በጣም አሪፍ ነው። ይሄንን ዱቄት የብርቱካን ልጣጭ ዱቄት የምር ማለት ነው፣ እርድ እንዳይመስላችሁ በጣም ነው የሚያምረው። በምን እናስቀምጠዋለን? በደረቅ እቃ እናስቀምጣለን። ደረቅ እቃ ውስጥ አስቀምጣችሁ ለፊታችሁ ለማስክ እንደዚሁም ደግሞ ለቅባት ለፀጉራችሁ ቅባት ስትሰሩ እዛ ላይ ትንሽ ትንሽ ጠብ እያደረጋችሁ በቀላሉ የቫይታሚን ሲ ንጥረ ነገርን ታገኛላችሁ ለቆዳችሁ ማለት ነው። አያችሁት? ይሄ እንግዲህ ሳንጥል የምናስቀምጠው በቤታችን የምናዘጋጀው የብርቱካን ደረቁ የልጣጩ ውጤት ነው። ከዛ እዚህ ጋር ጠርሙስ አለችኝ። ይችን ጠርሙሷን ደረቅ አረጋታለሁ። ውሃ መኖር የለበትም እንዳይበላሽብን። ቅባታችን ደረቅ ማድረግ አለብን። ከዛ ውስጡ ከዚህ ከሻካራውም አደርጋለሁ፣ እንደዚሁም ከላማውም አደርጋለሁ። ከሁለቱም ቢያንስ 2 የሾርባ ማንኪያ ያክል እንደየቅባታችሁ ብዛት እንደምትሰሩት ይወስነዋል። በሙሉ አልሰራውም፣ አስቀምጠዋለሁ። እዚህ ጋር የተጠቀምኩት የባቢ ኦይል ነው። ይሄ ለፊት ለእጅም ለሰውነትም በጣም አሪፍ ነው። ለሁሉም የፊት ቆዳ ተስማሚ ነው። እንደዚሁም ደግሞ 100% ፒውር የሆነ የኮኮናት ቅባት አለኝ። ይሄ የኮኮናት ዘይት ይቀልጣል። በነገራችን ላይ ሙቅ ውሃ ውስጥ ስታረጉት የቀላጭ ነው የሚቀልጥ ነው እና ወፍራም እንዳይመስላችሁ። ወፍራም የሚሆነው ያው እኔ ቀዝቃዛ ቦታ ስለማስቀምጠው ነው። አየሩ ቀዝቃዛ ስለሆነ ነው። በደንብ እንደዚህ እናማስለዋለን። እንደምታዩት በደንብ አርጌ ከመክደኔ በፊት
አማስለዋለሁ። ያው ይህንን የብርቱካን ልጣጭ ቅባት በፊት በፍረሽ መልኩ ሰርቸዋለሁ። እንደውም ወዳችሁታል። ወደ 12,000 ምናምን ሰው አይቶታል። በጣም ነው የወደዳችሁት። ይሄ ደግሞ ለየት ያለ በጨለማ አሰራር ነው። ተጠቀምኳቸው እንግዲህ እነዚህ ናቸው ግብአቶቼ። እንደምታያቸው ደረቅ ብርቱካን፣ እንደዚሁም ደግሞ ባቢ ኦይል፣ ኮኮናት ኦይል ነው። እናንተ የወይራ ዘይት መጠቀም ትችላላችሁ። ለ4 ቀን ያክል በጨለማ ውስጥ እንደዚህ ከበት ውስጥ አስቀምጠዋለሁ። ከ4 ቀን በኋላ እንገናኛለን። እሺ እኔ በሚመቸኝ ቦታ ቀይሬ ነው ተመልሼ መጥቻለሁ። ቤተሰቦቼ ጨለማ ውስጥ ሲሆን ያው ቅባቱ እንዳይነፍስበት እንደዚሁም ደግሞ አየር እንዳያገኝ በተከደነ እቃ በጨለማ ውስጥ ተቀምጦ የሚሰራ የቅባት አይነት ነው። ይሄ ቅባት ለፊታችን በጣም አሪፍ ነው። እንደምታዩት የጃፓንና እንደዚሁም የኮሪያ ሴቶች የፊታቸው የውበት ሚስጥር እንግዲህ የተለያዩ ኢንግሪዲየንቶችን እንደዚህ በቀላሉ በቤታቸው አዘጋጅተው በመጠቀም በማስክነት እንደዚሁም በቅባት በቀላሉ እየሰሩ መጠቀማቸው ነው። አዘውትሮ መጠቀም ደግሞ የበለጠ ውጤቱን የላቀ ነው። ከቻላችሁ እንደዚህ መጀመሪያ እንዳረኩት ወዝ ታረጉታላችሁ። ያው ቅልቅል እንዲል ነው ነገሩ። በመጀመሪያ ቀላቅየዋለሁ። በቃ በጣም ነው የሚያምረው። ምን ያክል ከለሩን እንደወሰደው አትጠይቁኝ። እናንተን ብትሰሩት ይህንን ውጤት ቤታችሁ ታዩታላችሁ። በመቀጠል እንግዲህ ያው ከዚህ ውስጥ እናጣራለን ማለት ነው። እቃችን ላይ እናደርጋለን። በደንብ እናጣራዋለን። ምክንያቱም ይሄን የምንጠቀመው እንደ ቅባት ነው። ፊታችን ላይም ሆነ እጃችንም ላይ ሆነ ለህፃን ለአዋቂም አሪፍ ነው። ማታ ቀንም መጠቀም እንችላለን። ያው መታጠብ የለብንም፣ እንዳትታጠቡ እሺ። ይሄ በጣም አሪፍ የሆነ ነው። ቅባቶቹ ፒውር ናቸው፣ በጣም ቆንጆ ናቸው። የተጠቀምኳቸው አሪፍ ናቸው። እናንተ በቤታችሁ እንግዲህ ካስተር ኦይልም ካለ መጠቀም ትችላላችሁ። የጉሎ ዘይት ማለት ነው። በጣም ፈጣን ለውጥ የሚያሳይ ነው የጉሎ ዘይት በነገራችን ላይ እና ተጠቀሙ ካላችሁ። አሁን ይሄንን እንደምታዩት በደንብ አጥሉልኛል። ምንም አይወርድም። ያው በጨርቅ ነገር ስናጠለው አሰር አይወርድም እና እንዳያሳክከን ይህንን ለስክራብ መጠቀም ለማስክ መጠቀም ትችላላችሁ። ለፊታችሁ ባትጥሉት መልካም ነው። በውስጡ ቅባቶች ናቸው። ቫይታሚን ሲ ነው። የተለያዩ ንጥረ ነገሮች አሉት። ሁሉም ጥቅም አለው። ቅባቱ እንግዲህ እንደምታዩት በጣም ወፍራም ነው። ውፍረቱ አያችሁ፣ ሳህኑ ላይ ራሱ እንዴት ከለሩን እንደሚያምር ሽታው፣ በዛው ላይ መዓዛው መጣፈጡ አትጠይቁኝ። በቃ ብርቱካን ሽታ በጣም ቆንጆ ነው። ለመገልበጥ እንዲያመቸኝ እዚህ እቃ ላይ አደርገዋለሁ። በመጀመሪያ ይህንም በትንሽዬ ንጹህ ደረቅ እቃ አስቀምጣችሁ ለፊታችሁ ማታ ማታ እንደዚሁም ቀን የምትቀቡ ከሆነ ደግሞ ያው ፀሐይ ላይ የምትወጡ ከሆነ ሰንስክሪን መደረብ የግድ አለባችሁ። ምክንያቱም ቫይታሚን ሲ ያው ለፀሐይ ብርሃን ብዙም አይመከርም፣ ይጠቃል ቶሎ ማለት ነው። እና በምታዩት መልኩ በዚህች እቃ ውስጥ አደርጋታለሁ። ይሄንን ለብዙ ጊዜ እጠቀመዋለሁ እና የብርቱካን ልጣጭ ሳታስቡት እንደዚህ ቀስ እያላችሁ እያጠራቀማችሁ ተጠቀሙት። የምር ማለት ነው፣ አትጣሉ። እንዴት ወፍራም ነው ደግሞ ቅባቱ። ያው ትንሽ በዛ አድርጌዋለሁ፣ 2 ማንኪያ ይሆናል ቅባቱ። ግን ይሄኔ የወጣው ብዙ አላደረኩም። በነገራችን ላይ በጣም አሪፍ ነው። ያው እንደየፊታችሁ ቆዳ የሚስማማችሁ እናንተ ለፊታችሁ በምትጠቀሙት ቅባት መስራት ትችላላችሁ። በፀጉር ቅባት ሳይሆን ለፊት የሚጠቀም ለምሳሌ የኮኮናት ካስተር፣ እንደዚሁም ደግሞ ወዛም ከሆናችሁ ደግሞ የወይራ ዘይትም ደግሞ ይሆናችኋል። እዩት ከለሩ እጄ ላይ ራሱ ጠብስ አድርገው የቅባቱ ውፍረት አትጠይቁ። ዘይቱ ምን ያክል ወፍራም እንደሆነ እና በጣም ለቆዳችን ይሄ ጠቃሚ ነው። እንደዚህ ያማረ ቆንጆ ከለሩም አሪፍ ሆኖ ወጥቷል። በጣም ነው የሚያምረው። የብርቱካን ልጣጭ እንግዲህ ከዚህ ቀደም እኔ በክሬም መልክ ራሱ ሰርቼላችሁ ነበረ፣ ወዳችሁታል። ክሬሙም በጣም አሪፍ ነው፣ ሰርታችሁ ተጠቀሙት። ምንም ፍሪጅ አያስፈልገውም። ውጪ አድርጋችሁ መጠቀም ነው የምትችሉት ነገር ነው። ይሄ አሁን ውጪ የሚቀመጥ ነው። እንደ ማንኛውም ቅባት ውጪ ሆኖ ነው የሚያገለግለን። ለምን በመጀመሪያ ራሱ የደረቀ ስለሆነ ምንም የመበላሸት ባህሪ የለውም እና ውጭ አስቀምጣችሁ ማታ ማታ በዚህ ፊታችሁን፣ እጃችሁን፣ አንገታችሁን
ልጆችም ካሏችሁ ደግሞ ለልጆቻችሁም ደግሞ ተጠቀሙላቸው። ከገዛችሁት የባቢ ኦይል እንዲሁ ከምትጠቀሙ አብራችሁ ትጠቀሙት መልካም ነው። እስኪ ወደ አጠቃቀሙ ደግሞ እንሄድ። እንግዲህ በመጀመሪያ እኔ ያው ፊቴን ታጥቤዋለሁ። መጀመሪያ ያው ንጹህ ፊታችን ላይ ብንጠቀም መልካም ነው። ለምን አንታጠበውምና ማለት ነው። ለቆዳችን እጅግ በጣም ጠቃሚ ስለሆነ ያው መጀመሪያ ንጹህ መሆን አለብን። እንደምታዩት ይሄንን ይመስላል። ይሄ በጣም ለብዙ ጊዜ ነው የሚቆየው። ከዛን ትንሽ እያደረጋችሁ እኔ ያው ሃይላይቱን ለእናንተ ነው ማሳያችሁ። እናንተ በፈለጋችሁ ሰዓት መቀባት ትችላላችሁ። ብትፈልጉ ጠዋት፣ ብትፈልጉ ማታ፣ ደስ ባላችሁ። ማታ ቢሆን ይመከራል። ለምን ወደ ውጭም ስለማንወጣ እንደውም ስለምንተኛ የበለጠ ለቆዳችን ውበት ጥራትም ይሰራል ማለት ነው። ያው እንቅስቃሴም ስለማይኖር እረፍት ላይ ስለምንሆን በጣም ነው ሽታው የሚጣፍጠው ብታዩ እና የበለጠ ይሰራል እና ልክ ይሄ ጠባሳ ብጉር የጠቢቡር ጠባሳ ጥሎባችሁ ከሆነ እዚህ አካባቢ እዛ ቦታ ላይ ጠብ በማድረግ በደንብ ታሹታላችሁ ማለት ነው። ቀስ ብላችሁ እኔ ፊቴን ማሸው ቀስ ብዬ ነው ነግሬያችኋለሁ። እና ቀስ ብለን እናሸዋለን። በጣም ብርት ጽድት ያረጋል የምር ማለት ነው። ሁል ጊዜ ተጠቀሙት። እንደነገርኳችሁ እኔ በፊትም ተጠቅሜዋለሁ። አሁን ደግሞ በደረቁ መልክ ነው ሰርቼ ያቀረብኩላችሁ። ይሄ ደግሞ በጣም የተሻለ ነው። በቀላሉ አሰራሩም ያው እሳት አልነካውም። ቫይታሚኖቹ ተነዋል አይባልም። በቃ እንዳለ ነው የምታገኙት። በትነት ምክንያት ወጥቷል አንልም። በደንብ ከተቀባን በኋላ እንደምታዩት ግንባራችንን ፊታችንንም ማሳጅ እናደርገዋለን። ማሳጅ ጥሩ ነው። ተቀባ ነው ያው ወደ ውስጥ ዘልቆ ጥቅሙ የራስ ያደርግልናል። የቆዳችንን ውበት ይጠብቅልናል። በጣም አሪፍ ነው። እንደዚህ ሙሉውን ተቀቡት። ምንም ነገር እንዳትተውና በጣም ቆንጆ ነው ስላችሁ ፊታችሁን ነው የምትቀቡት። ቅባቱ ለብዙ ጊዜ ይቆያል ሙሉውን ስላችሁ ማለት ነው። እና በጣም አሪፍ ነው። በምታዩት መልኩ ፊቴን በጣም አሳምሮልኛል። ይህን ታዲያ ያው እንደምታዩት እጄንም እቀባዋለሁ ለማመሳሰል ሰውነታችሁን። ለሁሉም ሰውነት ይሆናል። ለህፃን፣ ለአዋቂ የማይሆነው የለም። አንገታችሁንም በደንብ ቅብት አድርጉት፣ ሞክሩት። የምር ማለት ነው። የኮሪያን ሴቶች፣ የጃፓን ሴቶች ፊታቸው፣ ህንዶች በጣም አሪፍ ነው። ለምን የተለያዩ ንጥረ ነገሮች እና ቫይታሚኖች እየበለጸገ ነው። እንደምታዩት የብርቱካን ልጣጭ ፊታችሁን ውብ ነው የሚያደርግላችሁ። ለቻናሌ ገና አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ አድርጉ። እንደዚሁም ደግሞ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ሁላችሁንም አመሰግናለሁ። ባይ ባይ። ፈጣሪ ያክብርልኝ።